ማቴዎስ 8:28 በጌታ በኢየሱስ ማንበዋል። ወደ ማዶም ወደ ጌርጌሶን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣን እያሉ ጮኹ። ከእነርሱም ርቆ የብዙ እርያ መንጋ ይሰማራ ነበር። አጋንንቱም ታውጣንስ እንደሆንክ ወደ እርያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እርያዎቹ ሄዱና ገቡ። እነሆም የእርያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃውም ውስጥ ሞቱ። እረኞቹም ሸሹ። ወደ ከተማይቱም ሄደው ነገር ሁሉ አጋንንት ያደሩባቸው የሆነውን አወሩ። እነሆም ከከተማ ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከአገራቸው እንዲሄድላቸው ለመኑት ይላል። ኢየሱስ ያድናል። ሃሌሉያ። ዛሬ ማታ የሚለቀን ነገር አለ። ምንም አትጠራጠሩ፣ የሚለቀን ነገር አለ። ከአየሩ በሉት፣ ከምድሩ በሉት፣ ከውስጣችን በሉት፣ ልካን እየተፈቱ እንዳሉ ሰዎች በሉት፣ ከአየሩ በሉት፣ ከመንፈሳዊ ዓለማችን በሉት፣ ብቻ ለቆን መሄድ ነገር አለ። እንግዲህ ቁጥር 8 ላይ ስናነበው ምንድነው የሚለው? ወደ ማዶም ወደ ጌርጌሶን አገር በመጡ ጊዜ ነው የሚለው። አሁን ተሻግረው መምጣታቸው ነው ቁጥር 28 ላይ የሚናገረው። ከዛ በፊት ግን ከቁጥር 23 ጀምሮ ግን ሲናገር ምን ይላል? ጌታ ኢየሱስ ወደ ማዶ እንሻገር ብሏቸው ወደ ማዶ መንገድ የጀመሩበትን ታሪክ ነው የሚናገረው። ወደ ማዶ ተሻገሩ ብሏቸው ወደ ማዶ መንገድ ጀምሮ እያለ ግን በመካከል ላይ ወጀብ እንደተነሳ ይናገራል ከቁጥር 23 ጀምሮ። አሁን እነዚህ ሰዎች ጉዞ ጀምሮ የነበረ ወደዚህ አሁን ወደ አነበብነው ስፍራ ሊመጡ ነው። ወደ ጌርጌሶን አገር ሊመጡ ነው። ወደ ጌርጌሶን አገር ግን እንዳይመጡ መንገድ ላይ ግን ወጀብ እንደተነሳባቸው፣ ንፋስ እንደተነሳባቸው መጽሐፍ ይናገራል። በደንብ ስሙኝ። አሁን ወጀብ ተነስቶባቸው አትሻገሩም ባላቸው ጊዜ ሊጠፉ እንደሆኑ ሲረዱ ጌታ ኢየሱስን ቀሰቀሱና ስንጠፋ ግድ አይልህም ወይ አሉት። ይገርማችኋል። ይሄን ቃል ሳነባ አንድ የገረመኝ ነገር ምንድነው? ስንጠፋ ግድ አይልህም ወይ ነው እንጂ ያሉት የእሱ መጥፋት አላሳሰባቸውም። አይጠፋም ብለው አስበው ይሁን ወይ ደግሞ ስለ ራሳቸው ብቻ ተገደው ይሁን ጭንቀት አናግሯቸው ይሁን አይታወቅም። እንደውም እነሱ ራሳቸውን መከላከል የሚችሉበት ደረጃ ናቸው። እየሰሙ ነው፣ እያዩ ነው። እሱ ግን ተኝቶ ነበር ይላል። ከዛ ሲቀሰቅሱት ምን አሉ? ስንጠፋ አይገድህም ወይ አሉት። ኢየሱስ ክርስቶስ ያድናል። እኔ ግን ዛሬ ማታ በዚህ አጋጣሚ አንድ መልእክት ልናገር። አሜን ካላችሁ ኢየሱስ መርከባችን ላይ እያለ መጥፋት በእኛ ላይ አይሆንም። አጠገባችሁ ያለው ጨቡትና መርከብ ላይ ኢየሱስ ካለ አጠፋም በሉት። ነገር ላይ ኢየሱስ ካለ አትከስርም በሉት። ከኢየሱስ ጋር ከሆንክ አጠፋም በሉት። ማነው ጮሆ በደንብ አሜን ሚለይሳ? ሃሌሉያ። ሲቀሰቅሱት ጊዜ የንፋሱንና የባህሩን ኃይል ዝም በል አለው፣ ጸጥ በል አለው። ዝም በል ሲለው ጸጥ በል ሲለው ዝም አለ፣ ጸጥ አለ። አሁን ስለ ባህሩ ሳይሆን ስለሱ መነጋገር ጀመሩ። ባህር እንኳን የሚታዘዝለት ወጀብ የሚታዘዝለት ይሄ ማን ነው ወደሚል አማርኛ ተቀየረ ነገራቸው። ዛሬ ማታ አንድ አዋጅ ላውጅ። አሜን ትላላችሁ? ስለ ችግሩ ሳይሆን ስለ ሁኔታው ሳይሆን ስለ ኢየሱስ ታላቅነት የምታወሩበት ምዕራፍ ይከፈታል። ልድገመው። የወጀቡን አስፈሪነት ሳይሆን የማዕበሉን አስፈሪነት ሳይሆን የሁኔታውን ታላቅነት ሳይሆን የሱን ታላቅነት የምታወሩበት ሰማይ ይከፈታል። የሱን ክብር የምታወሩበት ሰማይ ይከፈታል። አዋጅ ይገለበጣል። ማዕበሉ ጸጥ ይላል፣ ወጀቡም ጸጥ ይላል። ያናወጠ አሜን ነው ወይ? ሲያደጩና ጸጥ ይላል በሉ። አጃኒያ ኮማሲያ ካማንቶሪያኪያ እኔ ጌታ መንፈስ ይናገረኛል። ሶስት ሰዎች እዚህ ውስጥ የማዕበሉን ምንጭ እግዚአብሔር ጸጥ ያደርገዋል። እያናወጣችሁ ያለውን ምንጩን ጸጥ ያደርገዋል። ግራ ያጋባችሁ ያለውን ምንጩን ጸጥ ያደርገዋል። ወይኔ ጸጥ ያደርገዋል። አቻማላ ፓፓሺያ ካማሲያ ሲያደጩና ጸጥ ይላል በሉ። አሁን ጌታ ጸጥ በል ካለው በኋላ ጸጥ አለ። ስለሱ ማውራት ጀመሩ። ማን ነው እሱ አሉ። ማን ነው ወጀቡን የሚያዝ ማዕበሉን የሚያዝ ማን ነው እሱ አሉ። ሃሌሉያ። ለካ ያላወቁት ሰው የሆነው በመካከላቸው የተገኘ ሰማይን በስንዝር የለካ ለታላቅነቱ መጠን የሌለው
አልፋና ኦሜጋ የሆነ በሰው መልክ ተገድቦ ሰው ሆኖ የመጣ አረ ሃሌሉያ። ባይረዱትም ባይገባቸውም በመካከላቸው ነበረ። ዛሬ ማታ መልእክት አለ ለዚህ ጉባኤ። በመካከል ኢየሱስ አለ። በመካከልሽ ኢየሱስ አለ። በቤት ኢየሱስ አለ። በነገር ላይ ኢየሱስ አለ። ኢየሱስ አለ። አቼና ታኪያ ማሲያ ኮማዲያ ከማያ አረ ሃሌሉያ። አንተ ሳይረዱት በመካከላቸው ተገኝቶ ወጀቡን ጸጥ ካረገ ጌታዬ ነው ብለ አምላኬ ነው ብለ ሞቶልኛል ብለ አይጥለኝም አይተወኝም ብለ ላጠፋና ላትከስር ዛሬ ጣልቃ ይገባል። እዛ ጋር ጣልቃ ይገባል ጌታ። እዛ ጋር ጣልቃ ይገባል ጌታ። ስጩና ጣልቃ ይገባል በለዋ። የሚገርም ነው እኮ እናንተ። ከዛስ አሁን ላሳጥረውና ተሻገሩ፣ ደረሱ፣ በሰላም ደረሱ፣ ሳይጠፉ ደረሱ። እንደውም ማዕበሉን ወጀቡን ጸጥ ካረገ በኋላ እነሱን የገሰጸው እናንተ እምነት የጎደላችሁ ስለምን ፈራችሁ ነው ያላችሁ። ተሻገሩ ያልኳችሁ ቃል ከወጀቡ ይበልጣል። እለፉ ብዬ ቀድሜ የነገርኳችሁ ቃል ከወጀቡ ይበልጣል። እንደውም አንዳንድ ጊዜ ወጀቡን የሚጠራው ቃሉ ነው። እውነት እነዚህ ሰዎች በሰሙት ቃል አምነው ይቆማሉ ብሎ ነው ሊያናውጠን የሚጀምረው። አንድ ነገር ልንገራችሁ፣ የትኛውም ማዕበል ከሰማነው ቃል አይበልጥም። የትኛውም አውሎ ንፋስ ከሰማነው ድምፅ አይበልጥም። ድምፁ አለ፣ ወጀብ አለ፣ ማለፍ አለ። ድምፁ አለ፣ ንፋስ አለ፣ ማለፍ አለ። አረ ሃሌሉያ። እና ልክ ሲደርሱ ሌላ ታሪክ ነው የተፈጠረው። ጌርጌሶን የሚባለው ቦታ ላይ ሲደርሱ አለቃ መናፍስቶች ናቸው የገጠሟቸው። ለካ ከወጀቡ ጀርባው ነው፣ ለካ ከማዕበሉ ጀርባው ነው። እንዳይሻገሩ እየበጠበጠ ያለው ሌላ ነው። አይታችኋል። ጌታ ኢየሱስ እኮ ጸጥ በል ብሎ ገሰጸው ነው የሚለው። ዝም በል ብሎ ምን አለው ይላል? ገሰጸው ይላል። ምን አደረገው? ለካ እናንተ ወጀብ እያስነሳ ያለው ማዕበል እያስነሳ ያለው ነው የገሰጸው። ኢየሱስ አንድ ቃል ልናገር፣ አሜን ትላላችሁ? ከሆነ ነገሮች ጀርባው ነው እየበጠበጣችሁ ያለ እጅ ይሰበራል። እጅ እኮ ነው። ከሆነ ነገር ጀርባ ያለ እጅ ይሰበራል። ከሆነ ንፋስ ጀርባ ያለ እጅ ይሰበራል። ከሆነ ማዕበል ጀርባ ያለ እጅ ይሰበራል። ከሆነ ነውጥ ጀርባ ያለ እጅ ይሰበራል። ይሰበራል። ሲያደጩና ይሰበራል በለዋይ። አንድ ቃል ይሰበራል በለዋይ። እንደገና ይሰበራል በለዋይ። ሃሌሉያ። ለካ እንዳይመጡበት ነው፣ እንዳይመጡበት ነው፣ እንዳይመጡበት ነበር ሲበጠብጥ የነበረው። መጡበት፣ መጡበት። ትመጣበታል። እዛ ጋር አያስቆምም። ትመጣበታል። የሆነ ቦታ ትመጪበታለሽ። ፈርቶ አይደል ሲረብሽ የነበረው? እንዳይመጣብኝ ብሎ አልነበር? ሊያዋርደኝ ነው ብሎ አልነበር? አገር ሊያስለቅቀኝ ነው ብሎ አልነበር? በቃ ዋጋ የለኝም ብሎ አልነበር? ትመጣበታለህ ወይ? አልገባችሁም? አልገባችሁም? ይኸው በጌታ ፊት እንዳይመጣብኝ ብሎ አልነበር? ሰው ሲልክብህ፣ እንትን ሲልክብህ፣ ማጀው ሲልክብህ፣ እንትን ሲልክብህ፣ ሐዘን ሲልክብህ፣ ጭንቀት ሲልክብህ የነበረው ይገርማል። ታልፈውና ትመጣበታለህ። ታልፊውና ትመጪበታለሽ። ወይኔ ትመጣበታለህ። አቻማ ካራባሽያና ማቱሲያ ዛሬ ማታ እኔ አይቻለሁ። ወደ 7 የሚጠጉ ሰዎች አሉ እዚህ ጉባኤ ውስጥ። ባለ መልእክት የሆኑ ተረኛ የሆኑ የመጡ ሰዎች አሉ። በጠላታቸው አናት ላይ የሚወጡ ሰዎች አሉ። በጠላታቸው አሰራር ላይ የሚወጡ ሰዎች አሉ። የጠላቶቻቸውን ከፍታ የሚረግጡ ሰዎች አሉ። እግዚአብሔር ድል የሚሰጣቸው ሰዎች አሉ። እኔ ነኝ ያለ ጮኸ አሜን። መጡበት። መንፈሱ ራሱ ምን እንዳልሰማችሁ ያለ ጊዜው መጣህብን ወይ ነው እንዳይመጣ በራሳው መጡ። አሁን ከዚህ ጀምሮ በዋናነት ምናገረው በደምብ ስሙ። አሁን እነዚህ ሁለት ሰዎች ማቴዎስ ሲዘግብልን ሁለት ናቸው ብሎናል። ማርቆስና ሉቃስ አንድ ሰው ነበር ብሏል። ችግር የለውም፣ ከቁጥሩ ጋር እኛ ግድ የለብንም። ግን ከያዘው መንፈስ ጋር ግን ጉዳይ አለን ዛሬ ማታ። ሰዎቹ የዛኔ ተፈተዋል፣ አልፈዋል።
ዛሬ ግን የያዘ የሆነ ነገር አለ። እግዚአብሔር አናቱን ይመታዋል። ወይ የሚተባበረኝ የለም እንዴ? የሆነ ሰው ዛሬ ማታ ጠላቱን ተበቅሎ ከዚህ ይወጣል። ጠላቱን ፈትኖ ከዚህ ይወጣል። በጠላቶቹ ሰፈር ላይ ረብሻ ያደርጋል። እኔ ነኝ አላማ ከርም ነው። እናንተ ይሄ መንፈስ እነዚህን ሰዎች ከሰፈር አውጥቶ መቃብር ነው እያኖራቸው ያለው። ሰው የማይኖርበት ቦታ ላይ፣ ሰው ሊገኝበት የማይችልበት ቦታ ላይ እንደ ሰው እንዳይኖሩ ነው ያደረጋቸው። እንደ ሰው እንዳይኖሩ፣ ከሰው እንዲነጠሉ፣ ሰው ሊኖረው የማይገባውን ኑሮ እንዲኖሩ ነው ያደረጋቸው። ዛሬ ማታ እኔ አንድ ነገር ነው ልናገር የቆምኩት። ምናልባት እኛ አይምሯችን አልተወሰደም፣ የሆነ ቀብር ቦታ አልሄድንም፣ የሆነ ነገር አላሰቃየንም። ግን እንደ ሰው እንዳንኖር፣ በትክክለኛ ስፍራችን ላይ በትክክለኛ ከፍታችን ላይ እንዳንኖር እየተቋቋመን ያለ፣ እየተዋጋን ያለ፣ እየታገለን ያለ የሚገባትን ኑሮ አትኖርም የሚል፣ የሚገባውን ኑሮ አይኖርም የሚል፣ ከፍታውን አያይም፣ ትክክለኛውን እግዚአብሔር ያየለትን ነገር ተገናኝቶ አይመላለስም የሚል ሊቋቋመን ሊታገለን የወጣና ሲታገለን የኖረውን ዛሬ ማታ አምላኬ በክንዱ ኃይል በመንፈሱ ኃይል በኢየሱስ የስም ስልጣን ከኔና ከናንተ ላይ ይገለብጠዋል። ወይኔ ይቀረኛል፣ ይገለብጠዋል፣ ይገለብጠዋል። ናቻናሲያ ኮማሲያ ዛሬ ማታ ልናገር የቆምኩት እንደዚህ ነው። እንደ ሰው መኖር ትጀምራለህ። እንደ ሰው መኖር ትጀምራለሽ። እንደ ሰው ትመላለሳለህ። አንድ የእግዚአብሔር ሰው ማየት ያለበትን ክብር ታያለህ። አንድ የእግዚአብሔር ሰው መኖር ያለበትን ኑሮ ትኖራለህ። አንድ የእግዚአብሔር ሰው ማገልገል ያለበትን አገልግሎት ታገለግላለህ። የያዘ ይለቃል። ሕይወትን የያዘ ይለቃል። አይምሮን የያዘ ይለቃል። ቤትን የያዘ ፓራባሽያታ ሕይወትን የያዘ ይለቃል። አገልግሎትን የያዘ ይለቃል። ራእይን የያዘ ይለቃል። ይለቃል። ሃሌሉያ። ያለ ስፍራቸው ነው እያኖራቸው ያለው። ያለ ቦታቸው ነው እያኖራቸው ያለው። እናንተ ሰው በማይኖርበት ሰው ማየት የሌለበትን ጭንቅና መከራ ነው እያሳያቸው ያለ። እግዚአብሔራዊ ያልሆነ የትኛውም ቻሌንጅ ከጠላት የሆነ ከአጋንንት የሆነ ከጨለማው መንደር የሆነ ከክፋት መንደር የሆነ ከሟርተኞች መንደር የሆነ ከረጋሚዎች መንደር የሆነ ግድ የለም ተባበሩኝ፣ ይገልበጣ። ወይኔ አሜን ያለኝ ሲሆን ይገልበጣ። ኧረ ይገልባ። አንዴ እስቲ ብድግ በሉና በኢየሱስ ስም በሏ። አይሰማ በኢየሱስ ስም በሏ። ያልተገባ ዋጋ በሏ። ያስከፈለኝ በሏ። ዛሬ ማታ በሏ። ከላይ ላይ በሏ። ተገለበጠ። ሃሌሉያ። ቁጭ በሉ። የሚገርም ነው እናንተ። ያልተገባ ዋጋ ነው እየከፈሉ የነበረው። መጣና ሃሌሉያ፣ መጣና መታው፣ መጣና መታው፣ መጣና መታው፣ መጣና ገለበጣው። ኢየሱስ እኮ ነው። መጣና ገለበጣው። አምላኬ እኮ ነው። መጣና ገለበጣው። አዳኝሽ እኮ ነው። መጣና ገለበጣው። ኃይል የሱ ነው። ስልጣን የሱ ነው። ብርታት የሱ ነው። እሱን የሚወዳደር የለማ። ዛሬ ማታ በኢየሱስ ክርስቶስ የስም ስልጣን በእኔ ላይ እናገራለሁ። በዚህ ጉባኤ ላይ እናገራለሁ። በዚህ ሕዝብ ላይ እናገራለሁ። ዛሬ ማታ ይለቀሃል፣ ይለቀሃል። ወይኔ ወይኔ ይለቀሃል። ቼናታ ካማሳ ካታማ ካማሲያ ካማሽያ ቤንታ ካሶ ፓራዳሽ ይገርም ነው እኮ እናንተ። እናንተ ቀላል እንዳይመስላችሁ። ከተማውን የገዛ መንፈስ እኮ ነው። አገሩን የገዛ መንፈስ እኮ ነው። የከተማው ሰዎች እኮ መጥተው ኢየሱስን ለቀህልን ውጣ ነው ያሉት። ምክንያቱም ሙሉ ከተማውን መንፈሱ ተቆጣጥሮታል። ዛሬ ማታ አለቃ የሆነ ከተማ የያዘ ያንተን ኢኮኖሚ የያዘ ያንተን ጤንነት የያዘ በረከት የያዘ መከናወን የያዘ መንፈሳዊ ዓለም የያዘ ይገለበጣል። ወይኔ ይገለበጣል፣ ይገለበጣል። ቻታካ
ማሲያ ካማሽያ ዛሬ ማታ ሰራዊት ነው የምፈልገው። ሰራዊት ነው የምፈልገው። እስቲ እንቁም፣ ግድ የላችሁ ቁሙ። እስቲ ስራ ነው እየሰራን ያለ ነው። ጄና ታካማሲያ ካባ እስቲ አንዴ ከኔ ጋር አየሩን የያዘ በሏ። አለቃ የሆነ መንፈስ በሏ። ዘመን ሲበላ የነበረ በሏ። በኢየሱስም በሏ። በኢየሱስም በሏ። በኢየሱስም በሏ። በኢየሱስም በሏ። ከላይ ላይ በሏ። ተገለበጠ፣ ተገለበጠ። እስቲ በኢየሱስም በሏ። አልፌ ይሄዳለሁ በሏ። በኢየሱስም በሏ። ሰው ወደሚኖርበት በሏ። ወደ ታየልኝ በሏ። ወደዛ ከፍታ በሏ። በኢየሱስም በሏ። እወጣለሁ በሏ። ማዳመ ይበሉ። ስሙኝ በደንብ ኢየሱስ ሲመታው መንፈሱን ሰዎቹ ቀጥታ ሰው ከማይኖርበት ሰው ወደሚኖርበት የነሱ ካልሆነ የነሱ ወደ ሆነ ከተዋረዱበት ወደሚከብሩበት ከጨለማና ከአጋንንት ጋር ከኖሩበት ከሰው ጋር ወደሚኖሩበት ወደ ትክክለኛ ስፍራቸው ሄዱ። ዛሬ ማታ ለአንድ ሰው እንደዚህ ነው የምናገረው። ኪዳን አለ፣ ቃል አለ፣ እግዚአብሔር የገባል ነገር አለ፣ የተናገረሽ ነገር አለ። እሱን እንዳትወርስ ይዞክ የነበረ ይለቀሃል። ወደ ታየል ቦታ ትሄዳለህ። ወደ ታየል ስፍራ ትሄዳለህ። ግድ የለም ትሄዳለህ። ምን እንደለቀቀ አታውቅም። ይለቀሃል፣ ትሄዳለህ። ይለቅሻል፣ ትሄጃለሽ። እስቲ ጩና ይለቀኛል በሏ። እሄዳለሁ በሏ። ማናመ እኔ በመንፈሴ ያለው ተራ የሚመስሉ ሰዎች የከበረ አጀንዳ ያለባቸው እኔ ያለው ዛሬ ማታ ጠላት ተራ ቦታ ያስቀመጣቸው፣ ተራ ሰፈር ያስቀመጣቸው፣ ተራ ነገሮች እያስደረጋቸው ያለ ዛሬ አያለሁ። ምን እግራቸውን እንደሚለቅ አያውቁም። ምን አይምሯቸውን እንደሚለቅ አያውቁም። ይለቃቸዋል፣ 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 ይለቃቸዋል። እግዚአብሔር ወደ አየላቸው፣ እግዚአብሔር ወደ ተናገረላቸው፣ እግዚአብሔር ወደ ገባላቸው ስማ። የሚደርስላቸው ያለ አይመስልም። የሚያድናቸው ያለ አይመስልም። የሚታደጋቸው ያለ አይመስልም። የሚያስጥላቸው ያለ አይመስልም። የሚደርስላቸው ያለ አይመስልም። ዘመናቸው እንደዛው የሚያልቅ መስሏቸው ነበረ። ይሄ የኔ ኢየሱስ ግን የተጠቁትን ነፃ የሚያወጣ ለብቸኞች አለኝታ የሆነ ብቻቸውን ለሆኑ አለ ብሎ የሚመጣ ባልተጠበቀ ሰዓት፣ ባልታሰበ ሰዓት ድንገት ደረሰላቸው። ድንገት ደረሰላቸው። ለማን እንደሆነ አላቅም። እዚህ ጉባኤ ዛሬ ማታ ድንገት የሚደርስለት ሰው አለ። ድንገት የሚመጣለት ሰው አለ። ወይኔ ድንገት ኦላስ ስማ። እዛው መቃብር ቦታ ላይ በቃ ዘመናቸው ሊያልቅ ነው ሲባል አያልቅም አለ። አያልቅም አለ። እዛ በማይመች ቦታ ላይ እድሜያቸው ሊበላ አይበላም አለ። አይበላም አለ። እናንተ እየተራመደ መጣ ወደ እነሱ። ዛሬ ልናገር እንደ እግዚአብሔር ነቢይ፣ የምታመልከው እየተራመደ፣ የምታመልከው እየተራመደ፣ ዘመንን የሰጠው እየተራመደ፣ ወደ ታሰርክበት ነገር እየተራመደ፣ ወደ ተያዝክበት ነገር እየተራመደ፣ ግራ ወደ ገባ ነገር እየተራመደ፣ ወደ ተጨነክበት ነገር እየተራመደ እየተራመደ እየተራባሻ
አቻሃናስ እየተራመደ እናንተ ዛማላ ካራባሽ እናንተ ተፈቷ፣ ነፃ ወጧ፣ ወደ ራሳቸው ተመለሷ። የሚገርመው እሱ እንዳይመስላችሁ ይኸው በዛ በኩል መንገድ አለ ይላል፣ ግን ማንም ማለፍ አይችልም ይላል። ማንም ማለፍ አይችልም። መንገድ አለ ግን ማለፍ አይቻልም። ለምን? እነዚህ አለቃ መናፍስቶች መንገዱን ዘግተውታል። ዛሬ ማታ ለማን እንደሆነ አላውቅም፣ መልእክት አለኝ ግን ልናገር ነው። ዛሬ ማታ ጠላት የዘጋው መንገድ ይከፈታል። አታልፊም ተብሎ አታልፍም ተብሎ አይሻገርም ተብሎ አትሻገርም። ወይኔ ዋቻ ባካሻ ዲያማሶ ፓራባና ካታ ላባራባሲያ ባዳባያ ወልታሪያ ዳባስ እናንተ ጠላት ወጣጥሮ መንገዶቻቸውን ዘግቶ ያሉ ሰዎች ማንም ሊከፍትላቸው አይችልም ብሎ ወጥሮ ይዞ ያለ ኪዳን አላችሁ፣ ቃል አላችሁ፣ መንገድ አላችሁ፣ ግን አታልፉም ተብሎ መንገዶቻችሁ በጠላት የተዘጋ ዛሬ ማታ እያየው ነው እናንተ መንፈሱን መጥቶ መንገድ የሚከፍት እጅ እያየው ነው። መንፈሱን ገልብጦ መንገድ የሚከፍት እጅ እያየው ነው። አረ እያየው ነው። ወይኔ ዋቻኛ አንዳንድ ሰዎች ፊት ላይ የኪዳናቸው መንገድ ይከፈታል። አንዳንድ ሰው ፊት ላይ የክብር መንገድ ይከፈታል። አንዳንድ ሰው ፊት ላይ የቅባት መንገድ ይከፈታል። አንዳንድ ሰው ፊት ላይ የኃይል መንገድ ይከፈታል። ይላላ ባሽያታ ይላላ ባባሲያታ ጄናላ ካታ ካማሽያ እንዴት አለፈች፣ እንዴት ተሻገረ፣ እንዴት ሄደ ሲባል ኢየሱስ መንገዱን ከፈተለት ይባላል። ኢየሱስ መንገዷን ከፈተላት ይባላል። ኢየሱስ መንገዷን ከፈተ ይባላል። ማቻዳ ካሳ የሚገርም ነው እኮ እናንተ። መንፈሱ ተመታ፣ መንገዱ ተለቀቀ። ሃሌሉያ! አረ ሃሌሉያ! መንገዶቻችንን እስቲ አንዴ እንቁም እንዴ! መንገዶቻችንን የዘጉ አያልፉም ያሉ አይሻከሩም ያሉ አለቃው መንፈስ የተቀመጠባቸው አሜን በሉ ይገልበጡ። ማንም አያልፍም ብለው በስጋና ደም ላይ ተቀምጠው መንገድ የዘጉ አለቃ መናፍስቶች አሜን ስትሉ ይገልበጡ። ይቀራል፣ ይገልበጡ። ታፓሲያ ዘካና ማሽያ ይላሎ ፓዳማሴ ይለባ ፓፓናሴምባ ይጀለ ፔፔኒ ሳባሃራዶ ይለ ፓፓሻቶባ ኤላ ካታማራባ ሻዳማጋታያ ዛልቶ ፕራዲ ፓፓናሲያኔ አልቼሬዴሌ ቤሬዴሌ ቤጋላባላቦራ I pray di papa na bala bachana magabo. I pray di pala bachana magatana machana magabo. I pray de le pene begala magatosia. I pray di pala bachana magados. መልእክት ልናገር የዳዊት መክፈቻ ያለው እሱ ሲከፍት ማንም የማይዘጋ እሱ ሲዘጋ ማንም የማይከፍት ዛሬ ማታ ጠላትን ከመንገድሽ ፊት ገልብጦ ጠላትን ከራእይ ፊት ገልብጦ መንገድን የዘጋውን መጥቶ የተከፈተ መንገድ በፊት አድርጓል። የተከፈተ መንገድ በፊትሽ አድርጓል። ኦላ ቻፓሻ ሃታማ ካማራ ዲያማስያቦ
Hey, Palabaria, Ela Parabaria, Zola, Papanialo, Icelele, Papasiata, Ayakamasia ልናገር ፓናዲና ሲያኮባ እጆቻችሁ ውስጥ ልናገር ዛሬ ማታ ከአሮጌ መንገድ ትፋታላችሁ። ካረጀ ምዕራፍ ትፋታላችሁ። ዘመናችሁ ከተያዘበት ትፋታላችሁ። ኦ ትፋታላችሁ። ሰው ከማያላቅቀው ነገር ያላቅቃችኋል። ሰው ከማያወጣው ያወጣችኋል። ሰው ከማይፈታው ይፈታችኋል። ጠላትን ይበቀልልሻል። ጠላትን ይበቀልልሃል። ገዳዩን ይገልልሃል። አጥፊውን ያጠፋልሃል። የክብር ምዕራፍ ሃሌሉያ። በአንዳንድ ሰዎች ጭንቅላት ላይ ትልልቅ አምፖሎች ሲበሩ አያለ ሲበሩ ታላላቅ አምፖሎች ሲበሩ አያለ ምንድነው ስል እግዚአብሔር አምላክ ያጨለመባቸውን እመታለሁ ይለኛል። ያጨለመባቸውን እቀጣለሁ ይለኛል። እቀጣለሁ ይለኛል። ብርሃኔ በልጆቼ ላይ አበራለሁ ይለኛል። ክብሬን አበራለሁ ይለኛል። ኃይሌን አበራለሁ ይለኛል። መንፈሴን አበራለሁ ይለኛል። አበራለሁ ይለኛል። አበራለሁ ይለኛል። ሸቤቤቤቤቤንያ ታካ ሸቤቤቤቤቤንያ ሳካታያ ሸሌቤቤንያ ላባራባስያ የስ የስ ሃሌሉያ። ይኸው ስሙኝ ታግላችሁ በእናንተ አቅም ችሎታና ኃይል አቅቷችሁ የተዋቿቸው ነገሮች በጠቅላላ ምን አይነት እጅ እንደከፈተው አታውቁም። እንዴት እንደተከፈተ አታውቁም። እናንተ ሳትሆኑ ኢየሱስ ይራመድበታል። ተከፍቶ ታገኙታላችሁ። ተከፍቶ ታገኙታላችሁ። ልናገር ነው። እዚህ ውስጥ 11 ሰዎች አሉ። 2018 ላይ ልናገር ነው። የሚመጣው ዓመት ላይ ልናገር ነው። 2018 ላይ ጠላት ነገሮቻቸውን ይዞ የነበረ ጠላት መንገዶቻቸውን ዘግቶ የነበረ ቻሌንጅ ሲደረጉ የኖረ አሁን ይፈታል። ሩቅ አይደለም። በወራት በሚቆጠር እድሜ አጠገባችሁ ያለው ሰውዬ ወደ ኪዳኑ ሲገባ ታያላችሁ። አልገባችሁም። ምን እንደመጣ አታውቁም። እስከ ዛሬ ለካ ይዞት የነበረ አለቃ መንፈስ ነበረ። ሲታገል የነበረ አለቃ መንፈስ ነበረ። ሲቋቋሙ የነበረ አለቃ መንፈስ ነበረ። እሱ ዛሬ ማታ ኢየሱስ ገልብጦታል። እስቲ አንዴ ጮክ በሉና ተገልብጧል በሏል። አያዋጣኝም ተገልብጧል በሏል። እስቲ ቀኝ እጆቻችሁን አንሱና ከቤቴ ላይ በሏል። ከሕይወቴ ላይ በሏል። ከአይምሮዬ ላይ በሏል። ከመንፈሳዊ ዓለሜ ላይ በሏል። ከመንገዴ ላይ በሏል። የኔ ከሆነ ነገር ላይ በሏል። ዛሬ ማታ በሏል። ኢየሱስ በሏል። ገለበጠው በሏል። ሃሌሉያ ተገለበጠ። ብቻ ግን ዛሬ ማታ እንደምነግራችሁ ነገር ይዞን የነበረ አለቃ መንፈስ ተመቷል።
ዋናው መልእክቴ ነው። ይዞን የነበረ ነገሮቻችን ይዞ የነበረ ተመቷል። መንገዳችንን ዘግቶ የነበረ ተመቷል። አታልፉም ሲል የነበረ ተመቷል። እናንተ እኔ የሆነ ሟርተኛ ፓራላይዝድ ሲሆን አያለ ሲመታ አያለ የእግዚአብሔር እጅ ሲመጣበት አያለ ወይኔ ወይ ራባሻ ኮማ ካባታዲያ ሎቾ ፓራዲያ ላባሲያ ኮማንታ እናንተ የበቀል እጅ ሲወጣ አያለ አምላክሽ ይበቀልልሻል፣ ይበቀልልሃል። እልልታ ጭብጨባ ሰጣችሁ ቁጭ በሉ። ተራ የሚመስሉ ሰዎችን አከብራለሁ። ሰምታችሁኛል? ተራ የሚመስሉ ሰዎችን አከብራለሁ አለኝ እግዚአብሔር። እንደዚህ አንዳንዶች አለኝ እዚህ ውስጥ አለኝ አሴር ናቸው አለኝ። እንጀራቸው ወፍራም ነው አለኝ፣ ወፍራም ነው አለኝ ጌታ። አንዳንዶች አለኝ ውሏቸውን ከኃያላን ጋር አደርጋለሁ አለኝ። ስም የላቸውም፣ ታሪካቸው አይታወቅም፣ ላከብራቸው መጥቻለሁ አለኝ። ኢጃንታ ካባሲያ ካባሺያ ራባስ